ብያለሁ በያላችሁበት እንግዲህ እንደተለመደው ዛሬም በሌላ ቪዲዮ እና በሌላ ሀሳብ እንግዲህ ከእናንተ ጋር ለመነጋገር እና ለመወያየት መጥቻለሁ ማለት ነው። ስለዚህ በዛሬው ቪዲዮዋችን በስፋት እንግዲህ በክርስቲያን ሚሽነሮች ወይ ደግሞ በሚስዮናውያን በስፋት ከሚጠቀሙበት ከታናህ ክፍል ከሆነው ከነቢያት ክፍል ማለት ነው አንዱን ከእናንተ ጋር ለመወያየት ለመነጋገር ይዤ ቅርብ ያለው ማለት ነው። እሱም የሚሆነው በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ያለው ክፍል ነው ማለት ነው። ስለዚህ በዚህ ክፍል ውስጥ የምናያቸው መሰረታዊ የሆኑ ነገሮችን ልንገራችሁ። በመጀመሪያ ደረጃ ኬደም ወይም ደግሞ ቀድሞ የሚል ቃል ታገኛላችሁ በቁጥር 2 ላይ ምን ማለት ነው? እሱ ቀድሞ ወይም ደግሞ ከቀድሞ ተብሎ የተጠቀሰው አካል ጥንታዊነትን ነው የሚያመለክተው ወይስ ደግሞ ዘላለማዊነትን ነው የሚያመለክተው የሚለውን ነገር እሱን የምነግራችሁ ይሆናል። ሁለተኛው ደግሞ ኦላም ወይም ደግሞ ከዘላለም የሚል ቃል በተመሳሳይ ታገኛላችሁ። እሱም ራሱ ምን ማለት ነው? ነብዩ ምን ለማለት ፈልጎ ነው ይሄን ኦላም ወይም ደግሞ ከዘላለም የሚል ቃል የተጠቀመው የሚለውን ነገር የማሳያችሁ ይሆናል ማለት ነው። በቀጣይ ደግሞ ይሄ መሲሁ ወይም ደግሞ በዚህ በሚክያስ 5:2 ላይ የተጠቀሰው መሲህ አምላክ ነው ወይስ ደግሞ አምላክ አይደለም የሚለውን ነገርም ራሱ እዚሁ ላይ አሳያችኋለሁ። በአራተኛ ደረጃ እንግዲህ የአይሁድ ሊቃውንቶች ታላላቅ ሊቃውንቶች ይሄንን ክፍል እንዴት ነው የተረጎሙት ወይም ደግሞ እንዴት ነው ተረድተውት የነበረው የሚለውን ነገርም እሱንም ነገር በጋራ እንመለከታለን እናያለን ማለት ነው። በቀጥታ ወደ ዛሬው ሀሳብ በቀጥታ ወደዛ ገባለሁ። እንግዲህ እንደሚታወቀው ክርስቲያን ወገኖቻችን ኬደም የሚለውን ቃል ወይም ደግሞ ይሄ ከቀድሞ ዘመን ጀምሮ የሚለውን ቃል እንግዲህ ዘላለምነትን ለማመልከት የገባ ቃል ነው። ማለትም መሲሁ ከዘላለም የነበረ ነው ወይም ደግሞ ኤቨርላስት ነው የሚለውን ነገር ለመግለጽ የገባ ቋንቋ ነው የሚል አጠቃቀምን ሲጠቀሙ እንመለከታለን። እና ሪሊ በዕብራይስጡ ውስጥ ወይም በዕብራይስጡ ቋንቋ ውስጥ ኬደም የሚለው ቃል ወይም ኬደም ማለት ምን ማለት ነው የሚለውን ነገር ስንመለከት በቀላሉ ኬደም ማለት ጥንት ወይም ከቀድሞ ዘመን ማለት ነው። ይሄ ጥንት ወይም ደግሞ የቀድሞ ዘመን የሚለው ቃል ምንድነው የሚያመለክተው? ወይም ደግሞ ይሄን ለማለታችን ወይም ኬደም የሚለው ዘላለማዊ አለመሆኑን ወይም ደግሞ ከቀድሞ ብሎ ሲጠቀም ጀስት ለዘላለም የሚሆን ወይም ደግሞ ለዘላለም የሚለውን ለመጠቀም ፈልጎ እንዳልሆነ ማስረጃችን ምንድነው የሚል ነገር መነሳቱ አይቀርም። እና ለዚህ ደግሞ እንደ ማስረጃ የምንጠቀመው ነገር ምንድን ነው? በትንቢተ ኢሳይያስ ምዕራፍ 37 ቁጥር 26 ላይ እንደዚህ የሚል ቃል ታገኛላችሁ። አምላክ እንዲህ ይላል፣ ከጥንት ጀምሮ ወይም ደግሞ ሚኬደም እንደሰራሁት ከቀድሞ ዘመን እንዳዘጋጀሁት አልሰማህምን የሚል ቃል ታገኛላችሁ። ስለዚህ ይሄ ነገር አምላክ እየተናገረ ያለው ስለሰራው ነገር ወይም ደግሞ ስለፈጠረው ነገር ነው። ስለዚህ ይሄን የሰራውን እና የፈጠረውን ነገር ደግሞ አምላክ ምን ብሎ ሲጠራው ተመለከታል? ሚኬደም ወይም ደግሞ ከቀድሞ ማለት ጀስት ረጅም ጊዜ ወደኋላ ረጅም ታሪክ ጥንታዊነትን የሚያመለክት እንጂ ጀስት ፎርኤቨር ወደኋላ ልክ እንደ አምላክ ዘላለምነት ያለው ነገር መሆኑን ለመግለጽ የተጠቀመበት አይደለም። ስለዚህ ሚልኪያስ እየነገረን ያለው ምንድን ነው? እዚህ ላይ ያለው የሚልኪያስ 5:2 ላይ ይሄን ኬደም ወይም ሚኬደም የሚለውን ቃል ሲጠቀም ሊያስተላልፍልን የፈለገው ነገር ምንድን ነው? መሲሁ አወጣጡ ከጥንት ነው ማለት ከጥንት ጀምሮ ነው። ይህም ሲባል መሲሁ የመጣበት ከዳዊት የዘር ሐረግ ወይም የዳዊት የዘር ሐረግ ጥንታዊ መሆኑን ለመግለጽ እንዲሁ ዝም ብሎ በድንገት ዝም ብሎ የመጣ ሳይሆን ከጥንት ከዳዊት ጀምሮ ለዳዊት እና ለሱ በገባው ቃል ኪዳን መሰረት
ከዛ ከጥንት ከዳዊት ጀምሮ የነበረ መሆኑን ጀስት ዝም ብሎ ድንገት የመጣ አለመሆኑን መሲሁ ድንገት የመጣ አለመሆኑን ለመግለጽ ነው ይሄንን ኬደም ወይም ደግሞ ሚኬደም የሚለውን ቃል የተጠቀመው ማለት ነው። ስለዚህ ልክ ወገኖቻችን እንደሚሉት እሱ ዘላለማዊ ከጥንት ጀምሮ ማለት እንደ አምላክ ወደኋላ መጀመሪያ የሌለው የሚለውን ነገር ለመግለጽ የተጠቀመበት ቃል አለመሆኑን እንግዲህ በዚህ ላይ መረዳት እንችላለን ማለት ነው። ሁለተኛ ከዘላለም ወይም ደግሞ ሚ የሚኦላም የሚል ቃል ነው የምናገኘው ማለት ነው። ይሄንን ቃል ክርስቲያን ወገኖቻችን በብዛት በተሳሳተ መንገድ ነው የሚረዱት። ምንድነው የሚሉት? ኦላም የሚለው ቃል ጀስት ለዘላለም ወይ ደግሞ ፎርኤቨር ኤቨርላስቲንግ ነው ብለው ለመተርጎም ይሞክራሉ። ወይም ደግሞ ይሄ ሀሳብ ወይም ደግሞ ይሄ ነጥቡ ያለው ጀስት ኤቨርላስቲንግ ነው፣ ለዘላለም ነው፣ መጀመሪያም መጨረሻም የለውም የሚለውን ቃል ለመጠቀም ነው። ማለት ከቀድሞ ብሏል እዛኛው ጋር ሚኬደም፣ ከዛ በኋላ እዚህ ጋር ደግሞ ሚ የሚኦላም ወይ ደግሞ ኦላም የሚለውን ቃል ስለተጠቀመ ለዘላለም ወደፊትም ለዘላለም የሚሆን ነው። ስለዚህ ይህን የሚሆነው ደግሞ አምላክ ነው የሚል ነገር ለመጠቀም ይሞክራሉ። ነገር ግን እዚህ ላይ ያለው ሀሳብ እንደዛ አይደለም። ኦላም የሚለው ቃል ለዘላለም ተብሎ ይተረጎማል። ኬናው ግን ይሄ ረጅም ዘመንን ነው የሚያመለክተው ወይ ደግሞ ያለፈ ረጅም ታሪክን ለማመልከት ነው የሚያገለግለው። ለዚህ ማስረጃችን ራሱ ምንድን ነው? ያለፈ ረጅም ታሪክን ረጅም ዘመንን የሚያመለክት ለመሆኑ ማስረጃችን ምንድን ነው የሚል ነገር መነሳቱ አይቀርም። ለዚህ እንደ ማስረጃ የምንጠቀመው በትንቢተ አሞጽ 9:11 ላይ እንዲህ ይላል፣ እንደ ቀድሞ ኪሚኦላም እንደ ቀድሞ ወይም ደግሞ ኪሚኦላም እሰራታለሁ፣ እንደ ቀድሞ ዘመን እሰራታለሁ ብሎ ይናገራል። ይሄ ቀድሞ እንደ ቀድሞ ዘመን ወይም ኪ የሚኦላም የሚለው ቃል የሚለውን ቃል በቀጥታ ነው እዚህ ላይ የተጠቀመው። ስለዚህ ይሄ ቃል ለምንድን ነው የገባው? ጀስት ያን የጥንቱን ዘመን እስራኤል እንደ መንግስት ጥሩ የነበረችበትን ዘመን አንስቶ ልክ እንደዛ ሁሉ አሁንም ወደፊት እስራኤልን እንደሚሰራትና እንደሚገነባት ለመግለጽ ሲጠቀም እንደ ቀድሞ ዘመን ወይም ደግሞ እንዳለፈው ዘመን የሚለውን ለመግለጽ ሲሞክር ኪ የሚኦላም የሚለውን ቃል ተጠቅሙ ታገኛላችሁ። ስለዚህ ይሄ ኦላም ወይም ደግሞ ለዘላለም የሚለውን ቃል ወይም እንደ ቀድሞ ዘመን ተብሎ የተተረጎመ ይሄ በአማርኛ ወይም እንዳለፈው እንደሚሰራት የተናገረበት ይሄ ቃል በተመሳሳይ እንግዲህ ያለፈ ታሪክን ወይም የጥንት ዘመን ለማመልከት ወይም ደግሞ ለማሳየት የገባ መሆኑን ትረዳላችሁ። ሌላ ማስረጃ ደግሞ ልስጣችሁ። በዚሁ በሚክያስ 7:14 ላይ እንደ ቀድሞ ዘመን ኪሚ የሚኦላም በባሳንና በገለአድ ይሰማራሉ ይላል የሚል ቃል ታገኛላችሁ። ይሄም እንግዲህ ኦላም የሚለው ወይም ኦላም የተባለው ቃል አሁንም እንግዲህ እንደ ባለፈው ወይም ደግሞ እንደዛኛው ዘመን ወይም ደግሞ እንደ ባለፈው ዘመን ሁሉ ይሄ የረጅም ጊዜ ታሪክ መሆኑን ነው የሚያሳየው። ይሄ እነዚህ ህዝቦች ወይም ደግሞ እስራኤል በሚሉት ላይ በሰላም እንደሚኖሩ ወይም እንደሚሰማሩ ለማሳየት ገብቶ ታገኙታላችሁ እንጂ ጀስት ዘላለማዊነትን ለዘላለም የሚኖር የማይጠፋ መሆኑን ለማሳየት ገብቶ አታገኙትም ማለት ነው። ስለዚህ በአጭሩ እዚህ ላይ ያለው በሁለቱ መካከል ያለው ነጥብ ወይም ደግሞ ሀሳብ ይሄን ይመስላል ማለት ነው። እንደ አጠቃላይ እንትን ስላላችሁ ሳስቀምጥላችሁ እዚህ ላይ ያለው ሀሳብ ወይም ደግሞ ኪሚ ኦላምና ይሄ ከቀድሞና ከዘላለም የሚሉት ሀሳቦች ሁለቱ ያላቸው አረዳድ ወይም ደግሞ ትርጉም በቀጥታ ጀስት ፎሬቨርነትን ወይም ደግሞ ለዘላለም የሚኖርነትን ሳይሆን የሚገልጹት ታሪኩ ጀስት ከኋላ ከጥንት ጀምሮ
የጀመረ የነበረ ከዛ በኋላ ደግሞ ጀስት አሁን ድንገት ላይ ሀፐር ያደረገ ነገር አለመሆኑን ለመግለጽ ወይም ደግሞ ለማመልከት የተጠቀሙበት ወይም ደግሞ ሚልኪያስ የተጠቀመበት የቋንቋ አጠቃቀም ስልት ነው። ይሄን ይመስላል ከዚህ ጋር ተያይዞ ማለት። ስለዚህ መሲሁ ራሱ እዛው ላይ ራሱ ሚልኪያስን ስትመለከቱ ይሄ አካል አምላክ አለመሆኑን ራሱ የምትረዱበት ሌላ ማስረጃ እዛው ላይ አለ። እንግዲህ እንደ ዝቅ ብላችሁ ስታነቡ ሚክያስ 5:4 ላይ እንደዚህ የሚል ቃል ታገኛላችሁ። እርሱም ይቆማል በአምላኩም በአዶናይ ስም መንጋውን ይጠብቃል ይላል። ስለዚህ ይሄ መሲሁ ህዝቡን ወይም ደግሞ መንጋውን የሚጠብቀው በአምላኩ በአዶናይ ስም ወይም ደግሞ በአዶናይ ኃይል እንደሆነ ይናገራል። ስለዚህ ይሄ መሲሁ ወይም ደግሞ መሲህ ተብሎ የተጠቀሰው አካል ራሱን ችሎ አምላክ ያለው አካል ነው። ስለዚህ አምላክ ካለው መሲሁ አምላክ ነው፣ ለዘላለም ከጥንት የነበረ ለወደፊትም የሚኖር ነው ብሎ መግለጽ ራሱ ይሄን ሚልኪያስ አምላክ አለው ብሎ የተናገረውን ራሱ በራሱ መጋጨት ይሆንበታል ማለት። ስለዚህ ይሄ መሲሁ ወይም ደግሞ መሲህ ብሎ የጠቀሰው አካል ሚልኪያስ እየነገረን ያለው ጀስት አምላክ ሳይሆን አምላክን በታማኝነት የሚያገለግል መሲህ የሆነ አካል ወይም ደግሞ ሰው ነው የምናገኘው ማለት ነው። ስለዚህ እዚሁ ላይ ራሱ ስንመለከት ይሄ መሲህ ወይም ደግሞ ይሄ መሲሁ ተብሎ የተጠቀሰው አካል ኮምፕሌትሊ አምላክ እንዳለው በአምላክ ኃይል እንደሚሰራ ሁሉንም ነገር የሚያደርገው ራሱ በአምላክ እገዛና በአምላክ እርዳታ መሆኑን እዚሁ ላይ በግልጽ ይነግረናል ማለት ነው። ስለዚህ ከዚህ አንጻር ወገኖቻችን እያስተማሩ ያሉት ነገር ጀስት በትክክል የሚልኪያስን ወይም ደግሞ የሚክያስን ሀሳብ ካለመረዳት ወይም ደግሞ የነብዩን ቃል ካለመረዳት የመጣ መሆኑን እዚሁ ላይ ራሱ መረዳት ትችላላችሁ። እንግዲህ እንዳልኳችሁ ይህን ይመስላል ማለት እና በመጀመሪያ ላይ መግቢያ ላይ እንደነገርኳችሁ የአይሁድ ሊቃውንት ወይም ታላላቅ አባቶቻችን ይሄንን ክፍል እንዴት ነው የተረዱት የሚለውን ነገር ነግራችሁ ነበር እና ሁለት ታላላቅ ሊቃውንቶችን የነሱ ይህን ክፍል እንዴት እንደተረዱት ደግሞ እንትን ልበላችሁ እና ታላቁ ሊቅ ራሺ ይህንን ጥቅስ ሲተረጉመው እንግዲህ እንደዚህ ብሎ ነበር። አወጣጡ ከጥንት ነው ማለት መሲሁ የሚመጣው ከጥንታዊ ከዳዊት ዘር እና ከቤተልሔም ከተማ መሆኑን ለመግለጽ የተጠቀመበት ነው ብሎ ነው እንግዲህ ራሺ ይሄንን ክፍል ለማብራራት ወይም ደግሞ ለማስረዳት የሞከረው ማለት ነው። ሌላኛው ሊቅ እንግዲህ ራዳክ ደግሞ ከቀድሞ ዘመን ሚኬደም የሚለውን ሐረግ መሲሁ በዳዊት ዘር በኩል እንደሚመጣ አምላክ ከብዙ ዘመን በፊት የተናገረውን ትንቢት ለማስታወስ የተገባ ቃል ነው ይለናል። ስለዚህ ሊቃውንቶቻችንም እንደሚሉት ራሱ ኢቨን ኮንቴክስቱን ጠብቃችሁ ሚክያስንም ለመረዳት ብትሞክሩ እንደሚናገረው ይሄ እነዚህ ሁለት ቃሎች ከጥንት ከቀድሞ ዘመን ጀምሮ የሚለው ቃል የገባው ጀስት ዘላለማዊነትን ኤቨርላስቲንግነትን ለማመልከት ሳይሆን ነገሩ ወይም ደግሞ ፕሮሚሱ ከዳዊት ጋር ያለው ይሄ የመሲያኒኩ ግንኙነት ከጥንት ጀምሮ የነበረ መሆኑን ለመግለጽ የተጠቀመበት ሆኖ ታገኙታላችሁ። በጣም የሚያስገርማችሁ ፓርት ደግሞ መሰላችሁ ቀጣይ ያሉትን ክፍሎች ወደታች ያሉትን ክፍሎች ብትመለከቷቸውና ብታነቧቸው ስለሚመጣው ሰላም ያወራል። ስለ ህዝቡ ስለ እስራኤል ህዝብ መሰብሰብ ያወራል። ብዙ ነገሮችን ይናገራል። እነዚያን ነገሮች ከኢየሱስ ጋር ወይም ደግሞ ክርስቲያኖች መሲህ ከሚሉት አካል ጋር ለማገናኘት ብትሞክሩ ኮምፕሌትሊ አይገናኝላችሁም። ምክንያቱም በሱ ዘመን እነዚያ ነገሮች ሀፕን አልሆኑም ወይም ደግሞ አልተፈጸሙም ወይም ደግሞ ያልሆኑ ነገሮች ናቸው። ስለዚህ እነዛ ነገሮች ባልሆኑበት ደረጃ እንኳን እነዛ ነገሮች ባልተፈጸሙበት ደረጃ ይሄንን ክፍል ወስዶ ከእሱ ጋር ለማገናኘት መሞከር ራሱ ይሄ ሌላ ስህተት ነው። ስለዚህ እንደተለመደው የሚሽነሪዎች ወይም ደግሞ የክርስትና አስተማሪዎች ምንድነው እያደረጉ ያሉት ጀስት ከሌሎች ፓርት ላይ እንደሚደረገው ሁሉ ቁጥር 2ን ብቻ ነጥሎ ለዛ ፐርፐዝ ወይም ደግሞ ለዛ ዓላማ የመዋል ነገር ለሚፈልጉት ነገር ፕሩፍ ለማድረግ ያለውን ያጠቃቀም ቴክኒካቸውን ነው እየተጠቀሙ ያሉት ማለት። ስለዚህ ታናካችን ወይም ደግሞ ነቢያቶቻችን እንደሚያስተምሩ እንደሚነግሩን ግን
ይሄ ነገር ኮንቴክስት አለው፣ አውድ አለው፣ የራሱ የሆነ መልእክትም ትምህርትም አለው። ስለዚህ በዛን ጊዜ ይሄ ሲወለድ ይወለዳል ይላል ራሱ፣ ሴቲቱ ትወልዳለች ይላል። ስለዚህ ሲወለድ የሚሆኑትን ነገሮች የሚፈጠሩት ነገሮች ሚልክያስ ቁልጭ አድርጎ ነግሮናል፣ አስቀምጦታል። ስለዚህ ከዛን ግን ከእሱ ጋር ምንም አይነት ግንኙነት የለውም። እዚህ ላይም ራሱ መሲሁ አምላክ ነው የሚል ትምህርት ወይም አስተምሮ የለም። ስለዚህ ይሄ እዚህ ላይ ያለው ሀሳብ ይህን ይመስላል። ኤኒ ጥያቄዎች ካሏችሁ ከተነሱባችሁ ያልገባችሁ ነገር ካለ ሁሌም እንደምለው መጠየቅና ሀሳባችሁን ማስቀመጥ ትችላላችሁ። የዛሬው ሀሳባችንን በዚህ ላይ እንቋጫለን። በሌላ ጊዜ በሌላ ቪዲዮ እና በሌላ ሀሳብ እስከምንገናኝ ድረስ ለሁላችሁም መልካም ጊዜ እየተመኘው የዛሬውን ቪዲዮ እዚህ ላይ ያበቃለሁ። እንግዲህ ቪዲዮ ከተመቻችሁና ከወደዳችሁት ላይክ ማድረግ፣ ሰብስክራይብ ማድረግ ትችላላችሁ። አመሰግናለሁ። መልካም ጊዜ